ተመልሰናል ተመልካቾቻችን እንግዲህ ሰዓዱ ቀደም ብለን አስፋው ያዘጋጀውን የውጤት ትንተናውን የተመለከተ ፕሮግራም ነበር ያዘጋጀነው። እንግዲህ ያነሳነው ያለው የትምህርት ቤት ገጽታ ግንባታንም ስናነሳ አንዱ ለተማሪዎች ውጤታማነት ሚና አለው ብለን ስለምናስብ ነው ይሄን ፕሮግራም ማስተሳስረን ማንሳት የፈለግነው። ከዛ ባሻገር ግን ከማን ምን ይጠበቃል የትምህርት ቤት ገጽታ ግንባታ ላይ ስናነሳ ከማን ነው ምን የሚጠበቀው ስንል የትምህርት አደረጃጀቶችን ማየት እንችላለን፣ ረጅ ድርጅቶችን ማየት እንችላለን፣ ማህበረሰቡን ማየት እንችላለን። ዛሬ ግን ዋናው ሐሳባችን የማህበረሰብ ተሳትፎ ስለሆነ የሌሎች አካላትን ሚና በሌላ ጊዜ የምንመለስበት ይሆናል። ለዛሬ ግን እንግዲህ የማህበረሰብ ተሳትፎ ስንል አንድ ትምህርት ቤት ላይ ማህበረሰብ ምን በማድረግ ሊሳተፍ ይችላል ብለሽ ታስቢያለሽ? አዎ መጀመሪያ ትምህርት ቤቱን ማወቅ ነው። ወላጆች ልጁን ሲያስመዘግብ ትምህርት ቤቱን ማየት አለበት ብዬ አስባለሁ። ወላጅ እጁን ይዞ ትምህርት ቤት ሲያስመዘግብ ትምህርት ቤቱን መቃኘት አለበት። ይሄ ትምህርት ቤት ለማስተምረው ልጅ ምቹ ነው አይደለም፣ ለውጤታማነቱ ቀደም ሲል ያነሳነውን ውጤት እንድናገኝ አንዱ ምቹ መሆን አለበት። ምቹነትን ስናነሳ ጠረጴዛው፣ ወንበሩ፣ ክፍሉ እነዚህ ነገሮች ምቹ ናቸው ማለታችን ነው። እንግዲህ ተማሪው የማይመች ወንበር ላይ ተቀምጦ በዳስ እየተማረ ውጤት ሊያመጣልን ይችላል ወይ? ሌላ ጥያቄ ነው። በጣም ጥረትን ይጠይቃል ያ እንዲሆን ማለት ነው። ግን ትኩረት ሰጥቶ መምህሩን እንዲከታተል ምቹ መቀመጫ ያስፈልጋል ማለት ነው። ወላጁ ለልጄ ትምህርት ቤቱ ምቹ ነው፣ ካልሆነ ደግሞ እዚህ ትምህርት ቤት ላይ እኔ ላደርግ የምችለው ነገር ምንድን ነው የሚለውን ማየት። ትምህርት ቤቱ የኔ ነው፣ የኔነት ስሜት መፈጠር አለበት በማህበረሰቡ ዘንድ። ከዛ ባሻገር እንግዲህ የዓለም የህዝብ ተሳትፎ ማህበር አንድ ማህበረሰብ ለትምህርት ቤቶችም ለሌሎችም ነገሮች ተሳትፎ ሲያደርግ ቢከተላቸው ያላቸውን 5 ደረጃዎች ደግሞ አስቀምጦ አይተናልና እስኪ ከነሱ ውስጥ ቀሽልን። አንደኛ መረጃ ማሰባሰብ። በአካባቢ ያለው ማህበረሰብ ምን አይነት ነው? ምን አቅም አለው? በሐሳብ ሊደግፈኝ የሚችል ነው? በጉልበት ሊደግፈኝ የሚችል ነው የሚለውን ማወቅ መቻል አለበት። በገንዘብ ሊደግፈኝ የሚችል ነው የሚለውን ማወቅ መቻል አለበት እና መረጃዎችን ማሰባሰብ መቻል አለበት። ማህበረሰቡም ደግሞ ትምህርት ቤቱ ምንድነው የጎደለው፣ እኔ ልሞላ የምችለው ነገር ምንድነው ብሎ ማየት ያስፈልጋል ይለናል። ሁለተኛው ምክክር ማድረግ። ይሄ ትልቁ ነገር ነው። ትምህርት ቤቶች ወላጆችን እየጠሩ ማወያየት ያስፈልጋል፣ ማስጎብኘት ያስፈልጋል። እስኪኑ ልጆቻችሁ የሚማሩበትን ትምህርት ቤት እንመልከት እዩት እስኪ የሚለውን ከማየት የሆነ ነገር አይ ይሄ ክፍል ለተማሪዎቹ ጠቧል፣ ስለዚህ ሌላ ክፍል እስኪ እንገንባ ሊሉ ይችላሉ። በመጎብኘታቸው በማየታቸው ማለት ነው። ወደ ውጤት ለማምጣት የሚረዳ ነገር ስለሆነ በሁለተኛነት ምክክር ማድረግን ሁለተኛ አድርጎ አስቀምጦታል። ጥሩ። ምናልባት ሶስተኛ ላይ የምናገኘው ደግሞ ተሳትፎን ማሳደግ የሚል ነው። ከተመካከሩ መረጃን ካገኙ በኋላ እኔ በማስተምርበት ልጄን በማስተምርበት ትምህርት ቤት የኔ ተሳትፎ ምንድነው? በውይይቶች ላይ መገኘት ሊሆን ይችላል። በአስፈላጊ ገንዘብ በሚያስፈልጋቸው ሁኔታዎች ላይ መዋጮ ማድረግ ሊሆን ይችላል። ወላጁ የራሱን ተሳትፎ ለልጁ ምሳ ቋጥሮ እንደዚህ ከመላክ ባሻገር ትምህርት ቤቱ ላይ ለውጤታማነቱ ተሳትፎን ማሳደግ ነው ይለናል ሶስተኛው። አራተኛው ደግሞ ትብብርን ማሳደግ። ከተሳተፍን የወላጆችን አቅም ካየን፣ የትምህርት ቤቱን የተማሪዎችን አቅም ካየን ለውጤታማነት መተባበር፣ የራስን ትብብር ማሳደግ ነው። የትምህርት ቤቱ ገጽታ ይሻሻላል፣ ይቀየራል ይለናል በአራተኛ ደረጃ። እንግዲህ ወደ አምስተኛው ስንመጣ ደግሞ እስኩዬ እንግዲህ የማህበረሰብን ባለቤት ማድረግ ይላል። ባለቤት ከአንድ ነገር በባለቤትነት ከሰጠ ትምህርት ቤቶች የኔ ናቸው፣ የልጄ መማሪያ ናቸው፣ ነገ እነዚህ ልጆች ተምረው ነው ሀገር የሚረከቡት፣ በምን አይነት ትምህርት ቤት ተምረው የሚለውን ማህበረሰቡ ሊጠብቃቸው ይገባል። ይሄ ትምህርት ቤት የኔ ነው ካለ በኋላ ለዚህ ትምህርት ቤት ደግሞ ማደርገው ነገር ምንድን ነው የሚለውን ማሰብ ያስፈልጋል እና ባለቤት ስናደርጋቸው የኔነት ስሜት ይፈጠራል። የልጄ ትምህርት ቤት ነው፣ የሆነ ነገር እንኳን ቢፈጠር ያንን ትምህርት ቤት ጠብቆ የማቆየት፣ በትምህርት ቤት ውስጥ ያሉ ቁሳቁሶች ተማሪዎች የሚጠቀሙባቸውን እንደ ላብራቶሪ፣ ቤተ መጻሕፍት ያሉ ነገሮችን ሊጠብቃቸው ይችላል ማህበረሰቡ ማለት ነው እና የኔነት ስሜትን መፍጠር ትልቁ ነገር ነው ይለናል። እኔ ለልጄ ለሚማርበት ትምህርት ቤት ምንድነው ኃላፊነቴ፣ ምን ማድረግ አለብኝ የሚል ከመንግስት ብቻ ማለት መንግስት የራሱ የሚጠበቅበት የሚሰራቸው ስራዎች አሉ። እኔ ደግሞ እንደ ወላጅ ልጄ ለሚማርበት ትምህርት ቤት ልጄ እንኳን ባይማር ወንድሞቼ እህቶቼ ለሚማሩበት ምንድነው ማድረግ ያለብኝ የሚለውን ኃላፊነት ሁላችንም
የኔ ብለን ብናየው እንላለን። ቀጣዩን ፕሮግራማችን እንጋብዝ። በዚሁ የማህበረሰብ ተሳትፎ ያለበት ፕሮግራም ነው። እንግዲህ የጠይማ ትምህርት ቤት ብዙዎቻችን እንደምናውቀው እዚህ ባህር ዳር ከተማ ውስጥ የሚገኝ ነው። ከተቋቋመ ብዙ አመቱ ነው፣ ረጅም ጊዜው ነውና የክፍል ጥበት አለበት፣ ሌሎች የማቴሪያል ችግሮችም አለበትና ባለሀብቶችና በአካባቢው የሚኖሩ ማህበረሰቦች መጸዳጃ ቤት፣ ተጨማሪ ክፍሎች፣ ደስ የሚል ነገር ነው። ፕሮግራሙ እንዳልነግራቸው ለተመልካቾች ይበቃናል እና እነዚህ ላይ ተሳትፎ አድርጓል። ይህንን ፕሮግራም ይጋበዙልን። ተመልሰን እንመጣለን። ተመልካቾቻችን አብራችሁን ቆዩ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በባህር ዳር ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ ጠይማ አንደኛ ደረጃ ትምህርት ቤት ተገኝተናል። የተገኘንበት ዋና ምክንያት ደግሞ በማህበረሰቡ ተሳትፎ በአካባቢው ባለሀብቶችና እንዲሁም ደግሞ በረጅ ድርጅቶች አማካኝነት የተሰሩ የመጸዳጃ ቤቶች፣ የተሰሩ የመማሪያ ክፍሎች በተለይም በመማር ማስተማሩ ሂደት ላይ ያላቸውን አስተዋጽኦና የትምህርት ቤቶችን የገጽታ ግንባታ በማሻሻል ረገድ ምን ጠቀሜታ ይኖራቸዋል የሚለውን ሐሳብ እያነሳን ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። የትምህርት ጥራትን ለማሻሻልና በሚፈለገው ደረጃ ለማድረስ የተማሪዎች የመጽሐፍ ጥምርታ፣ የተማሪ መምህር ጥምርታና የክፍል ጥምርታን ማሻሻል አስፈላጊ ነው። እንደ አማራ ክልል የተማሪዎችን የክፍል ጥምርታ በሚፈለገው ደረጃ ለማድረስ እየተሰራ ቢሆንም ያን ያክል ግን አጥጋቢ አይደለም። ይህንን ችግር በዘላቂነት ለመፍታትም መንግስት እየሰራ ቢሆንም የማህበረሰቡ የግል ባለሀብቶችና የረጅ ድርጅቶች ሚና ግን ከፍተኛ ነው። በባህር ዳር ከተማ አስተዳደር የሚገኘው የጠይማ አንደኛና መካከለኛ ደረጃ ትምህርት ቤትም የቅድመ መደበኛ ተማሪዎችን የመማሪያ ክፍል ጥበት ለመቅረፍ የአካባቢ ተወላጅ ባለሀብቶችንና ረጅ ድርጅቶችን በማሳተፍ የመማሪያ ክፍሎችን መገንባት ችለዋል። ተማሪዎች፣ ወላጆችና መምህራንም ትምህርት ቤቱ ከመገንባቱ በፊት የነበረውን ችግር እንዲህ ያስታውሱታል። ድሮ እየተጣበብ ነበር ምንማር፣ አሁን ግን ሳንጣበብ ሰፋ ብለን እንማር በነጻነት። በፊት ከኬጆችም ከኛ ጋር አብረው ከዛኛው ግቢ አብረው ስለሚማሩ አሁን ግን ይሄ ስለተጠረላቸው እንደ ልባችን መንቀሳቀስ እንችላለን። እነዚህ ሁለት ብሎኮች ከመሰራታቸው በፊት የኬጂ ተማሪዎች ከመደበኛ ተማሪዎች ጎን ለጎን ነበር ይማሩ የነበር እና በዛን ሰዓት የተማሪ ጫናው በጣም ከባድ ስለነበር ክላሱን እነሱ ስለያዙብን መደበኛ ተማሪዎች በእያንዳንዱ ክላስ 90 እና 80 ተማሪ እናስተናግድ ነበር። በተማሪ ብዛቱ አንጻር ደሞኛ ልጆችን የሚገባውን ነገር ለመስጠት ተቸግረን ነበር። እንደውም አንዳንዴ ልጆችን ደህንነታቸውን ለመጠበቅ እነሱን ደህና እናውል እንጂ ሌላ እሱ ነው የሚያሳስበን የነበር በብዛት ማለት ነው። መደበኞች እየመጡ የመረበሽ እኛም ደግሞ ወጣው ይጠፉናል፣ ከመደበኞች ይቀላቀላሉ። ይሄ ችግር ነበረብን ከፊት ማለት ነው። አሁን በአሁኑ ሰዓት ሪሌቲቭ 95 ከ85 ነው አንድ ክፍል ትምህርት ቤት ያለው። ይህ ልጅ ነገ ባይማሩ የኛ ዳናቸው፣ ቢማሩ የኛ ተስፋ ናቸው እና ባለሀብቶች የነዚህ የመንግስት ትምህርት ቤቶችን ከህብረተሰቡ ጋራ በማነቃቃት ህብረተሰቡን በማሳተፍ ህብረተሰቡ ያልተሳተፈበት ስራ ምንም አይሟላም። ህብረተሰቡ መልመድ አለበት፣ ማውጣት አለበት። ከ160 በላይ ተማሪዎች አንድ ክፍል ውስጥ ይቀመጡ ነበረ። እሱ ብቻ ሳይሆን ከመደበኛ ተማሪዎች ጋር በመቀላቀል አካላዊ ጉዳት እንዲደርሰባቸው ይዳረጉ ነበረ። በመገፈታተር ጨዋታ ጊዜ በረፍት ሰዓት ላይ በጣም ችግር ላይ ነበሩ። የጠይማ አንደኛና መካከለኛ ደረጃ ትምህርት ቤት የተማሪዎችን የክፍል ጥምርታ በሚፈለገው ልክ ባለመሆኑ የመማር ማስተማር ሂደቱን አስቸጋሪ ስላደረገውና ለዚህ ችግር ደግሞ መፍትሄ አስፈላጊ በመሆኑ ከሚመለከታቸው ባለድርሻ አካላት ጋር ውይይት ጀመሩ። ያነሳሳን ያው እንደ ወላጅ የትምህርት ቤቱ ስናይ ከአንድ ክፍል ቤት አንድ ክፍል ላይ ከ195 ነው የነበረው እና እነዚህ ልጆች ትምህርት ለመማር አይደለም እየመጡ ያሉት፣ ተጨናንቀው አይምሯቸው እንደገና ሌላ ነገር ነው የሚያስቡ እንጂ ትምህርት የመቀበል እንትኑ አይኖራቸውም። በዛ አንጻር ስናየው እኛም ወላጆች ለምንድን ነው ይሄን የምናደርገው?
የተወሰነ ነገር መስራት አለብን። በ1964 ዓመተ ምህረት የተመሰረተ ትምህርት ቤት ነው እና ህብረተሰቡ ትምህርት ቤቱን ለመደገፍ የተለያዩ ቁሳቁስን ግብዓትን ለማሟላት በጣም ሁል ጊዜም ያው ደፋ ቀና ነው የሚለው። እኛም ህብረተሰቡን በተገቢ መንገድ ነው የምናሳትፈው፣ እናወያየዋለን፣ የገንዘብ እናሰባስባለን። የተሰበሰበውን ገንዘብ ተግባር ላይ ስራ ላይ ከመዋል አኳያ በደንብ ነው የምንሰራ። ህብረተሰቡ ደግሞ የሰበሰበውን የሰጠውን ገንዘብ ሰርተ ካሳየው ችግር የለበትም። እኔ በአጋጣሚ ለወላጆች ወመነ ከዛ አንጻር ስነሳ ወላጆችን እያነሳሳነ ለምን ይህን የተወሰነ ነገር አንሰራ በማለት አሁን እንደገና ይህን እንደጨረስነ ደግሞ ቀጣይ ደግሞ እዚህ ይሄኛውን ክፍል እስከ ቶፕ ሙሉ ደግሞ እንደዚሁ በማህበሩ ተሳትፎ አወጣን። ስናወጣ ስናፈላልግ አቶ ገደፈው ይስማው የሚባሉ አንድ እግዚአብሔር የመረቃቸው ባለሀብት ችግሩን አይተው የጀመረውን ጨርሰውልናል። አሁን በአሁኑ ሰዓት የቅድመ አንደኛ ህፃን ተማሪዎች እንዲማሩ መንግስት እንትን አቅጣጫ ሲያመጣ ተቀላቅለው ነበር የሚማሩ ከመደበኛ ተማሪው ጋር ብሎክ ተቀዘው አንድ ብሎክ ውስጥ ግማሹ ኬጂ ግማሹ መደበኛ ተማሪ ነበር እየተማረበት የነበረ እና ይህ ሁኔታ ላይ በሚያስቀጥል ስላልሆነ ከወላጅ ጋራ በደንብ ተነጋገርና አደረጃጀታችን በመጠቀም ወላጆችንም በቃ ችግሩን በማሳየት ልጆች ተለይተው በራሳቸው ግቢ በራሳቸው መማሪያ ክፍል መማር መቻል አለባቸው፣ መሰራት ያለበት ህፃናት ላይ ነው በሚል የጋራ ስምምነት ላይ ደረስንና በ2016 ዓመተ ምህረት ላይ ይህንን ህንፃ በህብረተሰብ ተሳትፎ 1,400,000 ብር ትምህርት ቤቱ በማውጣት መሰረቱን አውጠን እስከ ቶፕ ቢም ድረስ አስቀመጥ ነው። ይሄ ማንም ሳይሆን የህብረተሰብ ተሳትፎ ከህብረተሰብ ባዋጣ ነው በሰበሰብነው ሳንቲም የተሰራ ስራ ነው። ይህን ካደረግን በኋላ ለመምሪያ ተናገርን። እኛ እዚህ ደርሰናል፣ ምንድነው የምታግዙን ስንል በአጋጣሚ ኬር ኢትዮጵያ የሚባል በጎ አድራጊ ድርጅት አሟልተን በማግኘታችን ህብረተሰቡ የተሳተፈበት ልማት በማግኘቱ ቀጥታ እኛ ትምህርት ቤት ላይ መጥቶ በምታዩት ደረጃ ላይ ሙሉውን ስራ ሰራልን። ከዚህ በተጨማሪ አሁንም ህብረተሰቡን በማስተባበር የወንዶች መጸዳጃ ሽንት ቤት 5 መጠቀሚያ ያለው እሱንን 360,000 ብር ትምህርት ቤቱ አወጣ። ለሽንት ቤት ሙሉ የሚያደርጋቸውን ነገሮች አሟልተው የተማሪዎችን ወንድ መጸዳጃ ሽንት ቤቶች ራሳቸውን ችለው አሁን ከህፃናት ከንክኪ ነፃ ሆነው ከጎረምሳ ተማሪዎች ግፊ በራሳቸው ግቢ ላይ በራሳቸው መማሪያ በራሳቸው መምህር እንዲማሩ የማድረግ ስራ ሰርተናል። አሁንም ህብረተሰቡን በማነጋገር 1.5 ሚሊዮን ወይም 1,500,000 ብር በማውጣት ከጀርባችን ያለውን ይህንን ህንፃ አሁንም ከመሰረቱ እስከ ቶፕ ቢም ድረስ በህብረተሰብ ተሳትፎ በተዋጣ እኛ ሰራን። እኔም እንደ ሱፐርቫይዘር ህብረተሰቡን ከትምህርት ቤቱ ጋራ ማገናኘት ከአመራሩ ጋራ ያው እየተነጋገርነ እየተወያየነ ለውጥ በሚያመጣ መንገድ መስራት ስላለብን ቁጭ ብለን ተነጋገርነ። ይህንን ዲዛይንም እንትን ያልነው ራሳችን ነው። ያው ከተማ አስተዳደሩ መሐንዲስ አለ፣ እኛ ራሳችን አየነው። ይህ ነገር በዚህ መንገድ መርጠነዋል። የኬጅ ትምህርት በራሱን በቻለ ግቢ መሰጠት አለበት የሚለውን እኛም ስለምናስበው ከስታንዳርዱ አኳያ ተነጋገርነ። 2017 ዓ.ም ባደረግነው የቀድሞ ተማሪዎች ውይይት ያን መሰረት አድርጎ አንድ ባለሀብት ፈቃደኛ የሆነ ባለሀብት መጣልን። ያው ይህንን አሁን የምታዩትን ግንባታ እንዲጨርስ ተደረገ። አሁን ላይ የጠይማ አንደኛና መካከለኛ ደረጃ ትምህርት ቤት በማህበረሰቡ በግል ባለሀብቶችና ረጅ ድርጅቶች ተሳትፎ የተገነቡ የመማሪያ ክፍሎች መጠናቀቃቸው በመማር ማስተማር ሂደቱ ላይ ከፍተኛ ጠቀሜታ እንዳለው ተማሪዎች፣ ወላጆችና መምህራን ሀሳባቸውን ያጋራሉ። እና ደግሞ እነሱ የነበሩበት ክላስ ስለተለቀቀ እና አሁን ያለንበት ጥሩ ነው እላለሁ። ይሄ ህንፃ መንገባቱ በጣም ደስ ብሎኛል። ስለዚህ ያ 90ና ተማሪ የምናስተናግደው በአሁኑ ሰዓት ይሄ በመገንባቱ የተወሰኑ ተማሪዎች ወይም ኬጂ ተማሪዎች ወደዚህ መጣውልናል። የተወሰነ ጫናውን ቀንሶልናል ይሄ መከፈቱ ማለት ነው። በጣም ችግሩ በጣም ተቀርፏል። አንደኛ አሁን እስከ 120 ምናምን ተማሪ የምንይዝ የነበረው አሁን ከ75 እስከ 80 ባለው ሆኗል። አንደኛ ግቢው ለብቻ መሆኑ ተመችቶናል። አንድ አይነት እድሜ ያላቸው አንድ አይነት ስነ ምግባር ያላቸው ልጆችን ይዘን ስንሄድ ለኛም ጥሩ ነው። ልጆችም ስነ ስርዓትን እየለመዱልን በስነ ስርዓት ሰዓትም ተከብሮ ሰዓታቸውም ግቢያቸውም በስነ ስርዓት ተከብሮ ስለሚኖር ሲወጡም በስነ ስርዓት ነው፣ ሲገቡም በስነ ስርዓት ነው። አሁን ላይ ይሄ በመሰራቱ አንደኛ በመደበኛ ተማሪዎች ይማሩበት የነበረውን ክላስ ለቀውላቸዋል።
ምንም እንኳን አሁንም የተማሪው ቁጥሩ በስታንዳርዱ መሰረት ባይሆንም መደበኛ ተማሪዎች የተወሰነ እነሱ የነበሩበትን ክፍል ለቀውላቸው የተወሰነ ችግር ተቀርፏል። ሲቀጥል የህፃናቶች ደግሞ አሁን ደግሞ በራሳቸው ግቢ በመሆናቸውና ከነበራቸው 160 ተማሪ አሁን በአማካኝ ከ75 እስከ 80 ተማሪ ፐር ክላስ ወይም በአንድ ክላስ ውስጥ እንዲማሩ ማድረግ የተማሪ ክፍል ጥምርታውን ለማስተካከል ወይም ለማሻሻል ጠቅሞናል ማለት ነው። የመማሪያ ክፍሎችንና መጸዳጃ ቤቶችን በመገንባት ረገድ የማህበረሰቡ ተሳትፎ ከፍተኛ እንደነበር ያነሱት ተማሪዎች፣ ወላጆችና መምህራን ማህበረሰቡ ለኔ ነው ብሎ መጠበቅና መንከባከብም ተገቢ ስለመሆኑም ያነሳሉ። መስኮቱ እንዳይሰበር መጠበቅ፣ ወንበሩም እንዳይሰበር መጠበቅ አለበት። በአጠቃላይ ጥበቃ መሆን አለበት። ታላላቅ እህት ወንድም ካላቸው ይሄን እቃ እንዳይሰብሩ ማስጠንቀቅ አለባቸው እና ህፃናትን በአቅማቸው ትምህርት ቤት ይሄ መስታወት ምናምን እንዳይሰባበር፣ ብረቱ እንዳይጣመም፣ ሌላው ነገርም እንዳይጎል፣ እቃው እንዳይገል በጥንቃቄ ማድረግ አለባቸው። በዚህ ግንባታ የማህበረሰብ ተሳትፎ ብር አውጡ የሚባለውን ለግንባታው የሚሆን ነገር አዋተናል ሁላችንም ማለት። በጉልበትም ያው ድንጋይ በማንሳት በተማሪዎችም በትርፍ ጊዜያቸው ወላጅም እያስተባበርን በወመህን እያስተባበርንም ድንጋይ በማንሳት ድንጋይ በማቀበል አሸዋ በማስጫንም አብረን ስንተባበር ነበር ወላጆች። ማህበረሰቡ የተለየ መዋጮ አወጣን አይደለም። በሚመዘገቡባት ትምህርት ቤት ሲመዘገቡ በሚያወጧት ነው እቺን ነገር እንትን ያለ። ሌላው ትምህርት ቤትም እንደዚሁ ሳይመዘገብ የመመዝገቢያ ሳያስከፍል የሚቀር ትምህርት ቤት የለም። ግን መምህራንና ወመዎች በአንድ ተጣምረው የክፍላቸውን ትምህርት ቤት የትምህርት ቤታቸውን ችግር ካልፈቱ መንግስት ይፈታልኛል ብሎ ማሰብ ያዳግታል። ምክንያቱም መንግስት ለዚህ ሁሉ ትምህርት ቤት አስቦ እሱ ይፈጽመዋል ሳይሆን ያለው ሰው እኮ በግል ትምህርት ቤት ያስተምራል፣ የሌለው ሰው በመንግስት ትምህርት ቤት ነው። እኛ ደግሞ ቢያንስ እንኳን ለልጆቻችን መማሪያ የሆኑትን ነገሮች ከህብረተሰቡ፣ ከመምህራን፣ ከመንግስትም ሆኖ በጋራ ሆኖ ትውልድ መቅረጽ ያስፈልጋል። ማህበረሰቡ እንዲያው በገንዘብ ነው ያደረገልን። ገንዘብ የሌላቸውን ደግሞ በጉልበታቸው፣ ገንዘብ የሌላቸውን ወላጆች በገንዘባቸው እንዲረዱ እያደረግን ነው እንትን ያለው። አላማችን አንድ ክፍል 50 ተማሪ ነው። 50 ተማሪ በበላይ መሆን የለበትም። የኛ አሁን ራሳችን ሐሳቦች በጉልበትም ሆነ በገንዘብ አስተሳሰብ የሚጠየቀውን ነገር በመልካም አስተሳሰብ እሺ ይሁን በሚል ማገዝ አለበት። ካሁን በፊትም እያደረገም ነው ያለ። የጠይማ ማህበረሰብ በጣም የተለየ እንትን ነው ያለው። የሚጠየቀውን እሺ ነው እንጂ እምቢ አይልም። ማህበረሰቡ የተሻለ አመለካከትና ቅርበት እንዲኖረው ማድረግ ያለብን ከኛ የሚጠበቀውን ማድረግ። ለምሳሌ ልጆች መማር ያለባቸውን መማር፣ ደህንነታቸው መጠበቅ፣ እንደገና ደግሞ ማሪና ሳባቂ የሆነ ለልጆች ምቹ የሆነ ከሆነ ወላጁ ደስ ይለዋል እና የሚጠየቀውን ለማድረግ ወደ ኋላ አይልም ማለት ነው። የትምህርት ቤት አሁን የዚህ ነው የሚባል አይደለም፣ የሁሉም ማህበረሰብ ነው እና በተለያየ መንገድ የሚጎዱም እንዳይሰባበሩም እንትን እንዳይሉም ለዘላቂ ለቀጣዩ ትውልድ እንዲተላለፉ ያው ያለበት ኃላፊነት በእያንዳንዳችን ኃላፊነታችን መወጣት እንዳለብን ነው የሚሰማው። ህብረተሰቡ ገንዘቡን አውጥቶ የሰራውን ሀብት በደንብ በተገቢ መንገድ ይንከባከበዋል፣ ይጠብቀዋል። የኔ ነው ብሎ ያው እንደሚንከባከበውም እናውቃለን። ከህብረተሰቡ ጋር እንወያያለን። በየጊዜው አዳዲስ ነገሮችን ነው የምናሳያቸው። አጥር አልነበረውም። ከ2 ሳምንት በፊት አጥር አልነበረም። ህብረተሰቡን አወያየነ፣ ተነጋገርነ። ራሱን በቻለ ግቢ ልጆች መማራ ስላለባቸው በር በራሱ ግቢ ልንከፍት ነው፣ ይህንም ልናጥር ነው። ምን አላችሁ ብለን ስናስባቸው ከጎናችሁን እና ያሉ ከዚያ ይህንን አሁን የምታዩትን አጥር የሚያጠር ነው። ከዚያ እነሱ ጋር ባገኘነው ሀብት በሰበሰብነው ስለሆነ ህብረተሰቡ ሞር ይጠብቀዋል ብለን የምናስብ። ማህበረሰቡ አንደኛ ማወያየት ይጠይቃል፣ መቅረብ ያስፈልጋል። ማህበረሰቡን የኔ ነው ብሎ እንዲይዝ ትምህርት ቤቱን ተደጋጋሚ የሆነ ባህል ማድረግ ያስፈልጋል። ህብረተሰቡን እየሰበሰቡ እየቀረቡ ማነጋገር ያስፈልጋል። ከዛ ሲቀጥል ህብረተሰቡ ያወጣው ሳንቲም ካለ ያወጣው ብር ካለ ያ ያወጣው ብር ተጨባጭ የሆነ የት ላይ እንደተቀመጠ ማየት ይፈልጋል። ሰርቶ ያንን ማሳየት ይጠይቃል። ሰርቶ ህብረተሰቡ የሰጣችሁንን ሳንቲም ይሄው እዚህ ላይ አውለነዋል፣
ብሎ በግልጽ ማወያየት ከተቻለና ገንዘቡ ከሚፈልገው ቦታ ላይ መቀመጡን ካረጋገጠ ህብረተሰቡ ተቋሙን የኔ ነው ብሎ ይይዛል። እንደኛ ተቋምም እየሰራንበት ያለ እየሆነ ያለው ይሄ ነው። ሌሎች ትምህርት ቤቶችና ማህበረሰቦችም የተማሪዎችን የክፍል ጥምርታ በሚፈለገው ደረጃ ለማድረስና የመማር ማስተማር ሂደቱን ለማሻሻል ቢሰሩ ያሏቸውን ሐሳቦች አንስተዋል። ሌሎች ትምህርት ቤቶች ከኛ ተሞክሮ ቢወስዱ ጥሩ ነው የምለው የወላጅ መምህር ህብረት ማቋቋም አለባቸው። የትምህርት ቤቱን ችግር መንገር መምህሩ የሚነግራቸውን እነሱም ለችግሩ መፍትሄ ለማምጣት ጥረት ማድረግ አለባቸው። እየተሰበሰቡ ነው እንደ ወላጅም እንደ መምህር። አቶ ገደፈው ይስሙ ባለሀብት ሆኖ አይደለም፣ ትልቅ ባለሀብት ሆኖ አይደለም፣ ሐሳባቸው ነው ባለሀብት ነው፣ አይምሯቸውን ባለሀብት ይሆናል እንጂ ገንዘብ ስላለኝ ብሎ አይደለም። ትንሽ ሰጠው እንዳቶ ገደፈው ይስሙ አንደኛ ትውልድ መቅረጽ ነው። ሀብትነት የሚታወቀው በጎ ነገር ስታረግበት ነው። ሀብትን የምታውቀው በጎ ነገር ካላደረግ ሀብትነት አታውቀው። ባለሀብቶች እንዲሳተፉ እንፈልጋቸው። የማንኛውም ልጅ የራሳቸው ልጅ ነው። ሀብታቸውን ያፈሩ በሀገራቸው ነው። በሀገራቸውን ያለ ህብረተሰብ ደግሞ የማገልገል ግዴታ አለባቸው። ግዴታ ነው። ምክንያቱም ያለበትን የሚጠቀምበትን ሀገር ልጅ አስተምሮና ገድፎ ካላሳደገ ወይም ለቁም ነገር ካላበቃ ይሄ ባለሀብት ነኝ ብሎ ቢዘል ምንም ትርጉም የለውም። የሚጠቅመው ልክ እንደ ዝናብ ጠብ እያደረገ ትውልድን የሚቀርጽ ነገር መፍጠር አለበት። አደራ ነው ሀገራችን ወይም ክልላችን እንገንባ። ቢያንስ እንኳን መገንባት ፎቅ አይደለም እኛ የምንፈልገው። እኔ በራሴ ሀሳብ ፎቅ አይደለም አይምሮ ነው። አይምሮ እንገንባ። ልክ እንዳቶ ገደፈው ቢረባል የኛ ትምህርት ቤት ብቻ አይደለም። ሁሉም ትምህርት ቤት የመንግስት ትምህርት ቤቶች ጉዳት አለው። በየትምህርት ቤቱ ችግር አለ። ያንተ እንዲያደርጉ የኛን ችግር በማየት ብዙ ትምህርት ቤት ችግሩን ይፈታል ብዬ አስባለሁ። መንግስት ብቻ አይደለም ይሄን የሚሰራው። ሁሉም ማህበረሰብ ሁሉም ተመሳተፍ አለበት። እንኳን አይደለም ከዚህ የሚያስተምረው ቀርቶ ሌላ ቦታ ያለ በተለያየ ቦታ ያሉትን ቅስቀሳ ማድረግ። አሁን ለምሳሌ እዚህ ተምረው የተለያየ ቦታ ጥሩ ደረጃ የደረሱ አሉ። እነሱን ቅስቀሳ ማድረግ እንዲሁም ደግሞ እዚህ ያለው ማህበረሰብ ባለው አቅሙ ተባብሮ የሁሉም ኃላፊነት ነው እንጂ የመንግስት ብቻ ሁሉንም መቅረፍ እንደማይችል ከእያንዳንዳችን ኃላፊነት እንዳለብን ነው የሚሰማኝ። ተሞክሮ የሚሆናቸው ባጭሩ አደረጃጀት የሚጀምረው በአመት 2 ጊዜ በሚደረግ ስብሰባ አይደለም። በአመት 2 ጊዜ በሚደረግ ስብሰባ የትምህርት ቤትን ችግር መፍታት አይቻልም በጭራሽ። የሚደረገው ወተመህን ወይም የወላጅ መምህር ህብረትን አጠናክሮ በየወሩ ችግሩ ሳይገነግን ችግሩ ከቁጥጥር ውጭ ሳይሆን ህብረተሰቡን እያወያዩ የሚያስፈልጉትን ነገሮች ማሟላት ከተቻለ መነጋገር ከተቻለ ህብረተሰቡ ተቋም የመገንባት ምንም ያቅምም የሐሳብ የምንም ችግር የለበትም። እንደኛ ተቋምም ሌላውም ማህበረሰብ ስለሆነ እዚህ የተለየ አስተያየት ይኖራል ብዬ አላስብም። ሌላውም እንደ ተሞክሮ የሚጠቀምበት ከሆነ የኛን ተሞክሮ መጠቀም ይችላል ለማለት እወዳለሁ። ህብረተሰቡን ይዞ በቃ አነጋግሮ አቅዶ ህብረተሰቡን ይዞ ከተሰራ ስራ ውጤታማ እንሆናለን ብዬ አስባለሁ። እኛ አሁን እንግዲህ በሐሳብ በማስተባበር አዳዲስ ነገሮችን በማፍለቅ ሰርተናል። ግን ገንዘቡ ከህብረተሰቡ የመጣ ስለዚህ ሌሎችም ትምህርት ቤቶች የዚህን ተሞክሮ እየወሰዱ ትምህርት ቤቶቻቸውን በአንድ አመት አንድ ብሎክ እያደረጉ ቢቻል 2-3 ብሎክ የሚሰራበት ሌሎችም ትምህርት ቤቶች እንዲህ አይነት ነገሮችን ይህን ተሞክሮ ወስደው የትምህርት ቤቱን ገጽታ ለመቀየር ጥረት ቢያደርጉ ውጤታማ መማር ማስተማር በትምህርት ቤቶቻችን ላይ ይኖራል ብዬ አስባለሁ። ተመልካቾቻችን በዛሬው የአስኳላ መሰናዷችን እንግዲህ በባህር ዳር ከተማ አስተዳደር ከሚገኙ ትምህርት ቤቶች ውስጥ በጠይማ አንደኛ ደረጃ ትምህርት ቤት ተገኝተን በማህበረሰቡ ተሳትፎና በአካባቢው ተወላጅ ባለሀብቶች እንዲሁም ደግሞ በረጅ ድርጅቶች አማካኝነት የተሰሩ ትምህርት ቤቶችንና መጸዳጃ ቤቶች በተለይም እንግዲህ በመማር ማስተማር ሂደቱ ላይ በትምህርት ቤት የገጽታ ግንባታ ማሻሻል ረገድ ያላቸው ሚና ምን ይመስላል የሚለውን ሀሳብ እያነሱልን ነበር ቆይታ ያደረግነው። ነጻነት አማረ አብሬያችሁ ቆይታ አደረግኩኝ። ሌሎች የአስኳላ መሰናዶዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።
ተመልሰናል ተመልካቾቻችን እየተከታተላችሁ ያላችሁት ደግሞ ሳምንታዊ የአስኳላ ዝግጅታችን ነው ስለምትከታተሉ እናመሰግናለን ሳዲያ እንግዲህ እስካሁን ያነሳን ያለነው ሐሳብ የማህበረሰብ ተሳትፎ በትምህርት ቤቶች ላይ የገጽታ ግንባታ ላይ ምን ይመስላል ምን መምሰል አለበት እና ፕሮግራሞችን እየጋበዝናቸው ቆየን እስካሁን ያነሳነውን ሐሳብ የሚጠቀልል አንዲት ሐሳብ ልስጥና ወደ አንቺ ልምጣ እንግዲህ ቤንጃሚን ፍራንክሊን ምን ይላል በእውቀት ላይ መዋለ ነዋይ ማፍሰስ የተሻለውን ወለድ ይከፍለናል ይላል በጣም ስለዚህ እስካሁን ያልነውን በሙሉ ይሄ ይገልጻል ብዬን ያስባለሁ አዎ ለተማሪዎች ውጤታማ መሆን የትምህርት ቤቶች ምቹ መሆን ደግሞ አንዱ መንገድ ነው ማለት ነው ሌሎች ተጨማሪ ነገሮች እንዳለ የተማሪው ጥረት የመምህራን ጥረት የትምህርት ቤቱ የወላጁ ጥረት እንዳለ ሆኖ የትምህርት ቤት ገጽታ ማማር ደግሞ ሌላኛው ነገር ነው ወደ ትምህርት ቤት ግብት ስትይ ደስ የሚል ነገር ካየሽ መማር ደስ ብሎ ትሄጃለሽ ይሄዳል ማለት ነውና እንግዲህ ውድ ተመልካቾቻችን የዛሬ ያስኳላ ዝግጅታችን የተከታተላችሁትን ይመስል ነበር በተለይ ደግሞ የማህበረሰብ ተሳትፎ በትምህርት ቤቶች ገጽታ ግንባታ ላይ ምን ይመስላል የሚል መረጃና ሁለት የተለያዩ ፕሮግራሞችን ደግሞ ወደናንተ አደረስንላችሁ እስከ ዳር ጥላሁንና ሳዲያ አብሬ ነበርን አብረናችሁ ቆይታ ያደረግን ስለተከታተላችሁን እጅግ አድርገን እናመሰግናለን ሳምንት በሌላ ያስኳላ ዝግጅት እንገናኛለን እስከ ሳምንት ሰላም ሆኑ